ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ስለ ሲድ ፕሮጀክት የምናይ ይሆናል። እንደሚታወቀው ሲድ ዛሬ ሊስት የሚደረግ ይሆናል። ክሌም 7 ሰዓት ይጀምራል። አይ ቲንክ ወደ 8 ሰዓት አካባቢ ደግሞ ዊዝድሮ አድርጋችሁ ትሬዲንግ የሚጀመር ይሆናል ማለት ነው። ስለዚህ ክሌም እንዴት እንደምታደርጉ የማሳያችሁ ይሆናል። መጀመሪያ ወደ ስዊ ዋሌታችሁ ነው ክሌም የምታደርጉት። ስዊ ዋሌታችሁ ላይ ዊዝድሮ ካደረጋችሁ በኋላ ነው ወደ 8 ሰዓት አካባቢ ትሬድ ማድረግ የምትጀምሩት ወይም ደግሞ መሸጥ የምትችሉት። ስለዚህ እንዴት አድርጋችሁ መጀመሪያ ክሌም እንደምታደርጉ አሳያችኋለሁ። እንዲሁም ደግሞ ስዊ እንዴት ነው የምናገኘው ከኔ የምንገዛው ያላችሁ የጠየቃችሁኝ ያላችሁ። ስለዚህ ስዊ እንዴት አድርጋችሁ ራሳችሁ ገዝታችሁ ማስገባት እንደምትችሉ ማሳያችኋለሁ። እንደተለመደው ፕሊስ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ላይክ ስታደርጉ ቪዲዮ ለብዙ ሰው እንዲደርስ ለኔ ይረዳኛልና ፕሊስ ቪዲዮ ላይክ ያደርጋችሁ ጀምሩት። አሁን ይሄን ቪዲዮ በመቀረጽበት ሰዓት እንደምታዩት ሊስት ሊደረግ 2 ሰዓት ከ10 ደቂቃ ይቀረዋል። ስለዚህ ይሄንን ቪዲዮ ካያችሁ በኋላ አሁን የማሳያችሁ ነገር በመጠቀም በቀላሉ ዊዝድሮ ማድረግ ትችላላችሁ ማለት ነው። ወደ ስዊ ዋሌታችሁ ዊዝድሮ ማድረግ ትችላላችሁ። ወደ ኤክስቼንጅ የምትልኩት ዊዝድሮ ካደረጋችሁ ከ1 ሰዓት በኋላ ነው፣ ከዛ በፊት አይፈቀድም። ስለዚህ እሱ እንዴት እንደምታደርጉ አሳያችኋለሁ። እንዲሁም ደግሞ ከዚህ በፊት እንደነገርኳችሁ የስዊ ዋሌት ያላገናኛችሁ ካላችሁ 2 ሰዓት ነው ያላችሁ። አሁንም የመጨረሻ ቻንስ ነው፣ አገናኙ። እንዴት አድርጋችሁ ማገናኘት እንደምትችሉ ቪዲዮ አስቀምጬላችኋለሁ። ወደ ክሮም ነው የሚወስደኝ የምትሉ ደግሞ በክሮም አይደለም ጭራሽ የምታገናኙት በስዊ ዋሌት ነው የምትጠቀሙት። እዛው ስዊ ዋሌት ላይ አፕ ላይ ገብታችሁ ነው የምታደርጉት ብዬ ያሳያችሁ ቪዲዮ አለ፣ መጨረሻ ላይ አስቀምጥላችኋለሁ። የዚህ ቪዲዮ መጨረሻ ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ያንን ቪዲዮ ካላያችሁት እስካሁን ያላገናኛችሁ ያንን በማየት ማገናኘት ይኖርባችኋል። እሱ ግድ ነው ማገናኘታችሁ በኋላ እንዳያመልጣችሁ። ስለዚህ ግዴታ ነው ያንን ማገናኘታችሁ እንዳትረሱ። እንዲሁም ሊስት የሚደረግባቸውን ኤክስቼንጆች ሼር አድርጌላችኋለሁ። እኔም እነሱም እዚህ ጋር ኮይን፣ ቢንጌክስ እንዲሁም እዚህ ላይ ይሄኛው ሴታስ የሚላል ይሄኛው ስዊ ላይ ያለ ነው። ስዊ እና ይሄንን ለማድረግ ወደ ነው የምትሄዱት፣ ወደ ስዊ ዋሌታችሁ ትሄዳላችሁ። የስዊ ዋሌታችንን እንከፍታለን። ስዊ ዋሌታችሁ ላይ ከሄዳችሁ በኋላ እዚህ ጋር እቺን አፕስ የምትለውን አንድ ጊዜ እንንካትና እዚህ ሰርች ማድረጊያውን አንድ ጊዜ ከነካችሁት እዚህ ጋር ሲድ ጎ የሚል አለ። ከዚህ በፊት የሰራችሁ ወይም ደግሞ ሊንኩን አምጣችሁ እዚህ ጋር ፔስት ያደረጋችሁ ይመጣላችኋል። ካላደረጋችሁ ደግሞ ቴሌግራም ቻናላችን ላይ ሊንክ አስቀምጥላችኋለሁ። እዚህ ጋር ፔስት የምታደርጉት ይሄንን ጎ ትሉታላችሁ ማለት ነው። እሱን ጎ ስትሉት እንደምታዩት ወደዚህ ፔጅ ነው ይዛችሁ የሚመጣው። እዚህ ጋር እቺን 3 ሰረዟን አንድ ጊዜ እንነካታለን። እሷን አንዴት ነኩና እዚህ ጋር ዳሽቦርድ የሚለውን እንነካለን፣ ወደ ዳሽቦርዱ እንዲወስደን ማለት ነው። ዳሽቦርድ የሚለውን ስነኩት እንደምታዩት በዚህ መልኩ ወደ ዋሌታችሁ ይወስዳችኋል። በዚህ መልኩ ይመጣልናል። ምን ያህል ሲድ እንዳላችሁ ምናምን እዚህ ጋር ያሳያችኋል። ክሌሚንግ በሚጀመር ጊዜ ወይም ደግሞ 7 ሰዓት ይመስለኛል የዛ ሰዓት እዚህ ጋር እቺን አንድ ጊዜ ትነኳታላችሁ። እቺን አንድ ጊዜ እንነካታለን። ወይም ደግሞ መጀመሪያ ላይ ግን ይሄንን ፍሮም ዋሌት ቱ ስፔንዲንግ አፕ የሚለውን እቺን ስዋፕ ማድረግ አለባችሁ። ትነኩትና ከስፔንዲንግ አፕ ወደ ዋሌት ነው የምታደርጉት ማለት ነው። ይሄኛው እንደዚህ ከመረጣችሁ በኋላ እዚህ ጋር እቺን ስሎቭ የምትለውን አንድ ጊዜ ስትነኳት እዚህ ጋር እንደምታዩት አሁን መላክ የሚቻሉ ነገሮችን ያመጣላችኋል። አሁን ክሌም አልተጀመረም። የሲድ ክሌም ሲጀመር እዚህ ጋር ይመጣላችኋል። ስለዚህ እሱን አንድ ጊዜ ትነኩና ስዋፕ ታደርጉታላችሁ ማለት ነው። እሱን ስነኩት እዚህ ጋር ሲድ የሚለው ይመጣላችኋል። እዚህ ጋር ኦል የምትለውን ነክታችሁ ትራንስፈር ትላላችሁ ማለት ነው። ምን ያህል ፊ እንደሚያስፈልጋችሁ እስካሁን ግልጽ አይደለም፣ ግን ከ0.1 እስከ 0.3 ብታደርጉ አሪፍ ነው። ስዊም እንዴት አድርጋችሁ ወደ ስዊ ዋሌታችሁ እንደምታስገቡ አሳያችኋለሁ። በእርግጠኝነት እስካሁን ናሽናል አይዲ ይኖራችኋል ብዬ ተስፋ አደርጋለሁ። በተደጋጋሚ ተናግሬያለሁኝ። እንዲሁም ባይናንስ ምናምን የሚኖራችሁ ይመስለኛል። ከባይናንስ እንዴት አድርገን እንደምንልክ እዚሁ አሳያችኋለሁ እዚህ ቪዲዮ ላይ በቀላሉ። ይሄንን እንደዚህ አድርጋችሁ ክሌም ካደረጋችሁ በኋላ እንዴት እንደምትሸጡ ደግሞ የሸጥኩኝ ሊስት ከተደረገ በኋላ ቪዲዮ ሰራላችኋለሁ። ወይም ደግሞ ቴሌግራም ቻናላችን ላይ መረጃዎችን ሼር ማድረግላችሁ ይሆናል። ዲስክሪፕሽን ላይ ያለ ቻናላችን ጆይን ማድረጋችሁ እንዳትረሱ። ለማንኛውም ምናልባት ቪዲዮ ካልሰራሁኝ እዛ ላይ በስክሪንሻት መረጃዎችን ስለመለቅላችሁ ጆይን ማድረጋችሁ እንዳትረሱ። እና በዚህ መልኩ ነው ከስፔንዲንግ አፓችሁ ወደዚህ ክሌም የምታደርጉት ወደ ስዊ ዋሌታችሁ ማለት ነው። መጀመሪያ ወደ ስዊ ዋሌታችን ክሌም አድርገን ስለሆነ መሸጥ የምንችለው መጀመሪያ በዚህ መልኩ ወደ ስዊ ዋሌታችሁ ክሌም አድርጉና ከዛ ከስዊ ዋሌታችሁ ወደ ኤክስቼንጅ በኋላ ትልኩታላችሁ። ለማንኛውም ግን ከተቀበላችሁ በኋላ ክሌም ካደረጋችሁ በኋላ እዚህ ጋር እንደምታዩት ሪኮግናይዝድ የሚል አለ፣ እንዲሁም ደግሞ አንድ ሪኮግናይዝድ የሚሉ አሉ። እነዚህን ቀስቶችን ስትነኳቸው እዚህ ጋር ያሳያችኋል። እንደምታዩት ቶክን እዚህ ጋር ሊመጣላችሁ ይችላል። አን ሪኮግናይዝድ የሚለው ላይ ሊመጣላችሁ ይችላል፣ ወይም ደግሞ ሪኮግናይዝድ የሚለው ላይ ከነካችሁትም እዚህ ጋር ሊመጣላችሁ ይችላል ማለት ነው። ሲዱ ክሌም ያደረጋችሁት እዚህ ጋር ከመጣላችሁ በኋላ ለምሳሌ ይሄ ከሆነ አንድ ጊዜ ትነኩትና ሴንድ የሚለውን ትነኩታላችሁ። ከዛ እዚህ ጋር አድሬስ አስገቡ ይላችኋል። አድሬስ ታስገባላችሁ። የስዊ ይመስለኛል የሚጠይቃችሁ የስዊ ነው። እሱን አድሬስ ታስገባላችሁ። እዚህ ጋር ምን ያህል እንደምታወጡ ነው የምታስገቡት። ማክስ ትሉታላችሁ ሁሉንም ለማውጣት። እዚህ ጋር አድሬሳችሁን ታስገባላችሁ። ከዛ ሪቪው የምትለውን ነክታችሁ ሴንድ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ነው ሴንድ የሚደረገው። በኋላም ግን ለበለጠ መረጃ ቴሌግራም ቻናላችን ላይ ስክሪንሻት እያደረኩ ወይም ማሳያችሁ ይሆናል ማለት ነው። በቀጣይ እንዴት አድርጋችሁ ከባይናንሳችሁ ወደዚህ እንዴት እንደምትልኩ ላሳያችሁ። በመጀመሪያ እዚህ ጋር ሪሲቭ የምትላለች ሪሲቭ የምትለውን አንድ ጊዜ ንኩና የስዊ አድሬሳችሁን እዚህ ጋር ኮፒ ብላችሁ አድሬሳችሁን ውሰዱ።
አድሬሳችሁን ከዚህ ጋር ኮፒ ማድረግ አለባችሁ። አድሬሳችሁን ኮፒ ካደረጋችሁ በኋላ እዚህ ጋር ትሬድ የምትላለች መሃል ላይ ትሬድ የምትለውን አንድ ጊዜ ንኳት። እሷን ስንኳት በዚህ መልኩ ይመጣላችኋል። እዚህ ጋር እቺን ስዊ USDT የምትለውን አንድ ጊዜ ንኳትና እናንተ ጋር ስዊ አይደለም የሚለው ሌላ ነገር ነው የሚለው። ስለዚህ ሰርች ማድረጊያው ላይ እናንተ ስዊን ለማግኘት ስዊ ብላችሁ ሰርች ስታደርጉ እንደምታዩት መጀመሪያ ላይ ስዊ USDT የሚል ነገር ይመጣላችኋል። ይሄንን አንድ ጊዜ ትነኩታላችሁ። ይሄ ነገር ግን ስፖት ላይ መሆኑን እርግጠኛ ሁኑ። እዚህ ጋር ፊቸር የሚል አለ፣ ትሬድ የሚል አለ። ትሬድ የሚለው ላይ የምታደርጉት ፊቸር ላይ ሳይሆን ትሬድ የሚለው ላይ። ይሄንን ካደረጋችሁ በኋላ በዚህ መልኩ ነው የሚመጣላችሁ። እዚህ ጋር እንደምታዩት በዚህ መልኩ ከመጣላችሁ በኋላ የምን ያህል እንደምትገዙ እዚህ ጋር ታስገባላችሁ። ይሄ ማርኬት ሊሚት ምናምን ከዚህ በፊት አሳይቻችኋለሁ፣ የሚከብዳችሁ አይመስለኝም። ይሄንን የምን ያህል እንደምትገዙ ታደርጋላችሁ። ለምን የ5 USDT 2.1 ስዊ ነው የሚሸጠው። ስለዚህ ይሄ እንደዚህ ካያችሁ በኋላ አሁን ያለበትን ዋጋ እዚህ ጋር ይነግራችኋል። 2.3177 ብሏል። ይሄ እየጨመረ ነው። ስለዚህ ይሄንን አሁን ባለበት እንዲገዛልን 77 ሳይሆን ይሄን 83 ላይ እናደርገውና ባይ የምትለው እነካታለን። እዚህ ጋር ባይ የምትለው ስትነኳት በዚህ መልኩ ይመጣላችኋል። $5 በላይ መሆን አለበት እያልን ነው። ስለዚህ ይሄንን ዝም ብለን የ7 እናድርገውና ባይ እንበለው። ከ5 በታች መግዛት አችልም እያለኝ ስለሆነ ነው። ስለዚህ ኦርደሩን አሁን ኦርደር አድርጎልኛል ማለት ነው። እንደምታዩት 3.183 ላይ ሲሆን ይገዛልኛል። አሁን 84 ላይ ሆኖ ነው ጨምሮ ነው ወደ ላይ ወረድ ካለ ይገዛልኛል። እንደምታዩት ገዛልኝ ማለት ነው። እዚህ ጋር ኦርደሩ ጠፋ። ስለዚህ ገዝቶልኛል። እዚህ ጋር አሴት የሚለው ላይ ከሄድኩኝ የገዛችሁት ስዊ ይመጣላችኋል ማለት ነው። እዚህ ጋር እንደምታዩት ስዊ ብሎ ያለኝ ስዊ እዚህ ጋር ያመጣልኛል። ስለዚህ አሁን ይሄን ምንድነው የምታደርጉት? እዚህ ጋር ዊዝድሮ የምትለው ላይ ትሄዳላችሁ። ዊዝድሮ የምትለውን እነካታለን። ከዛ እዚህ ጋር ዊዝድሮ የሚለውን በድጋሚ ትነካላችሁ። እዚህ ጋር ስዊ ብለን ሰርች እናደርጋለን። ስዊ ስለሆነ ዊዝድሮ የምናደርገው እንደምታዩት ምን ያህል እንዳላችሁ ይመጣልናል። እሱን እንነካዋለን። እዚህ ጋር እንደምታዩት ሴንድ ቪያ ክሪፕቶ የምትላለች መጀመሪያ ላይ እሷን አንዴ ትነኳታላችሁ። በዚህ መልኩ ይመጣላችኋል። እዚህ ጋር አድሬስ አስገቡ ይለናል። ቅድም ኮፒ ያደረግነው አድሬስ አለ አይደል? እሱን አድሬስ እዚህ ጋር ፔስት እናደርጋለን። አድሬሱን ካስገባችሁ በኋላ እንደምታዩት ኔትወርክ ስዊ ነው። ስለዚህ ስዊ ላይ ይሁን። እዚህ ጋር ምን ያህል ነው እያለኝ ነው። ሁሉንም ልላከው ማክስ ለዋለሁኝ። ከዛ ዊዝድሮ የምትለውን ትነካላችሁ። ዊዝድሮ የምትለውን ስትነኩ በዚህ መልኩ ይመጣላችኋል። ኮንፊርም ታደርጋላችሁ። አሻራችሁን ወይ ፓስወርዳችሁን ታስገባላችሁ። ከዛ ወደ ዋሌታችሁ ይገባላችኋል ማለት ነው። እሺ እንደምታዩት ዊዝድሮዋል ፕሮሰስ እያደረገ ነው። ዊዝድሮ አድርጌዋለሁ። ፕሮሰስ እያደረገ ነው። እንደምታዩት 0.12 ስዊ ነበር የነበረኝ። አሁን ወደዚህ ሲገባ ሲጨመር እዚሁ ላይ የማሳያችሁ ይሆናል። እሺ እንደምታዩት 6.95 USDT ገብቶልኛል ማለት ነው። ወይም ደግሞ 2 ምናምኑ ገብቷል። ባላንሴ እንደምታዩት ከዛ ወደዚህ ጨምሯል ማለት ነው። በዚህ መልኩ ነው በቀላሉ ወደዚህ መላክ የምትችሉት። ስዊ ወደዚህ በዚህ መልኩ ማስገባት ትችላላችሁ። እንትና ልግዛ ምናምን ማለት አይጠበቅባችሁም። በዚህ መልኩ ራሳችሁ መግዛት ትችላላችሁ። አሻሻጡን ከቻልኩ ቪዲዮ ሰራለሁ። ካልሆነ ቴሌግራም ቻናላችን ላይ መረጃውን ስለምለቅላችሁ ዲስክሪፕሽን ላይ ቻናላችንን ጆይን ማድረግ እንዳትረሱ። እንዲሁም ስቴክ ማድረግ የምትፈልጉም ካላችሁ ዛሬ ሼር ያደረጉት ነገር አለ። ስቴክ ስታደርጉ የምታገኙት ሪዋርዶች እዚህ ጋር እነዚህን ቼክ አድርጓቸውና ስቴክ ማድረግ የምትፈልጉ ካላችሁ ለ30 ቀን ስታደርጉ ለ90 ቀን ስታደርጉ የተለያዩ ሪዋርዶች አሉ። እነዚህንም ቼክ አድርጓቸውና ማድረግ የምትፈልጉ ካላችሁ ስቴክ ማድረግ ትችላላችሁ ማለት ነው። እንዲሁም መጀመሪያ ላይ እንደነገርኳችሁ ትንሽ ሰዓት ነው የቀረው። ስዊ ዋሌት ያላገናኛችሁ ካላችሁ ስዊ ዋሌት ማገናኘት ግዴታ ነው። ስለዚህ አሁኑኑ ገብታችሁ ማገናኘታችሁ እንዳትረሱ። ቪዲዮ እንዴት አድርጋችሁ እንደምታገኙ ከስር ዲስክሪፕሽን ላይ እንዲሁም ቪዲዮ መጨረሻ ላይ የማስቀምጥላችሁ ይሆናል። ያንን ቪዲዮ ያያችሁ በቀላሉ ማገናኘት ትችላላችሁ። የዛሬው ፕሮግራማችን ይሄንን ይመስላል። በቀጣይ በሌላ በአሪፍ ምርጥና ድንቅ ፕሮግራም እስከምንገናኝ ሰላም ሁኑልኝ።